ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ከሞት እንድታመልጡ መልእክቱ ተላልፎላችኋል። ስማ ስማ ስማ፣ ጆሮ ያለ ይስማ። ስማ ስማ ስማ፣ ጆሮ ያለው ይስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም አማቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? እንደ እግዚአብሔር ፈቃድና ቸርነት ዛሬ ከ5 ቀን በኋላ እንግዲህ ተገናኝተናል። ዛሬ አስቸኳይ መልእክት ነው። አስቸኳይ መልእክት ነው። በጣም የሚፈለግ መልእክት ነው። ሁላችሁም እንድትጠቀሙ የሚፈለግ መልእክት ነው። ሁላችሁም እንድትጠቀሙበት አሳስባለሁ። 3 ነገር ነው የምነግራችሁ። መጽሐፍ ቅዱስ ነው። ዛሬ 3ቱም የመጽሐፍ ቅዱስ መረጃ ያለው ስለሆነ 7 ጊዜ ስሙት። እሺ፣ በአንድ ጊዜ አይበቃችሁም። መላልሳችሁ 7 ጊዜ በደንብ አዳምጡት። የመጀመሪያውና አንደኛው ጸሎት ነው። ይችን ጸሎት ጠዋትና ማታ እምነት ላላችሁ በእግዚአብሔር ለምታምኑ ጌታ ኢየሱስ ክርስቶስን የተቀበላችሁ ያመናችሁ፣ ስለዚህ እምነት ያላችሁ ሰዎች ይችን ጸሎት በማንኛውም ጭንቀታችሁ፣ በማንኛውም መንገዳችሁ፣ በማንኛውም ኑሯችሁ ላሰባችሁ፣ ላቀዳችሁ፣ ለሁሉም ነገር በአጠቃላይ ለሕመሙ ለሁሉም በአጠቃላይ ለሁሉም የሚጠቅማችሁ ነው። ከመዝሙረ ዳዊት ነው። ብችሉ ጻፉትና አሁን አነብላችኋለሁ። እኔ ይህንን ቀስ ብላችሁ ጻፉትና ያዙና ጠዋት ማታ ከቤታችሁ ከመውጣታችሁ በፊት፣ ማታ ደግሞ ከመተኛታችሁ በፊት በቀን 2 አንብቡት። በጣም ይጠቅማችኋል። ታገኙታላችሁ። ጉዳዩን መልሱንም ታገኛላችሁ። ስለዚህ ይችን ጸሎት እንድትጸልዩ ነው። አነብላችኋለሁ። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድሁት። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድሁት። ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ሕመም አገኘኝ። ጭንቀትና መከራ አገኘሁ። የእግዚአብሔርን ስም ጠራው። አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻድቅ ነው። አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል።
እግዚአብሔር ሕፃናትን ይጠብቃል። ተቸገርኩ እርሱም አዳነኝ። ተቸገርኩ እርሱም አዳነኝ። ነፍሴ ሆይ ወደ እረፍትሽ ተመለሺ። ነፍሴ ሆይ ወደ እረፍትሽ ተመለሺ። እግዚአብሔር መልካም አድርጎልሻልና። እግዚአብሔር መልካም አድርጎልሻልና። ነፍሴ ከሞት ዓይኔንም ከንባ ነፍሴን ከሞት ዓይኔንም ከንባ እግሬንም ከመሰናክል አድኖኛልና። እግሬንም ከመሰናክል አድኖኛልና። በሔዋን አገር በእግዚአብሔር ፊት በሔዋን አገር በእግዚአብሔር ፊት እሄዳለሁ። በሔዋን አገር በእግዚአብሔር ፊት እሄዳለሁ። መዝሙር 114 መዝሙር 114 በቅንፍ 116 በቅንፍ 116 ቁጥር 1 እስከ 9 ቁጥር 1 እስከ 9 ይችን ጽፋችሁ ማታና ጠዋት ጸልዩ ተብላችኋል። ይችን ጽፋችሁ ጠዋትና ማታ ነው። አሁን ሁለት ደግሜ ነው ያነበብኩላችሁ። ስለዚህ ይችን ጠዋት ከመውጣታችሁ በፊት እና ማታ ግን ላማኞች ብቻ ነው። የማያምን ሰው ምንም ሊጠቅመው አይችልም። አሁን ደግሞ እንደ ጸሎት ላንብብላችሁ። እግዚአብሔር የልመናዬን ድምፅ ሰምቷልና ወደድሁት፣ ጆሮውንም ወደ እኔ አዘንብሏልና። በዘመኔ ሁሉ እጠራዋለሁ። የሞት ጣር ያዘኝ፣ የሲኦልንም ሕማም አገኘኝ። ጭንቀትና መከራ አገኘው፣ የእግዚአብሔርን ስም ጠራው። አቤቱ ነፍሴን አድናት። እግዚአብሔር መሐሪ ጻድቅ ነው፣ አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል። ተቸገርሁ እርሱም አዳነኝ። ነፍሴ ሆይ ወደ እረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ነፍሴ ከሞት ዓይኔንም ከእንባ እግሬንም ከመሰናክል አድኗልና። በሔዋን አገር በእግዚአብሔር ፊት እሄዳለሁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን። ይህንን እንግዲህ ጽፋችሁ ወይንም ይህንን መጽሐፍ ቅዱስ ያላችሁ መዝሙረ ዳዊት ነው። መጽሐፍ ቅዱስ ውስጥ ገብታችሁ መጸለይ ትችላላችሁ ማለት ነው። ሌላው ሁለተኛው ደግሞ እንዲህ የሚል ነው። ሁለተኛው ደግሞ ሸክላውን የሰራችሁ ከጭቃ አብኩታችሁ መልኩ ጠቆረባችሁ፣ እሳቱ በስቶባችሁ፣ ሸክላውን የሰረቃችሁ ማሰሮውን ጨምራችሁ መልሱ ተብላችኋል፣ መብረቁ ሳይመጣባችሁ። እደግምላችኋለሁ፣ 7 ጊዜ ነው የምታዳምጡት። እሺ፣ በደንብ ይግባችሁ። በጣም ኃይለኛ መልእክት ነው። ሸክላውን የሰራችሁ ከጭቃ አብኩታችሁ መልኩ ጠቆረባችሁ፣ እሳቱ በስቶባችሁ፣ ሸክላውን የሰረቃችሁ ማሰሮውን ጨምራችሁ
መልሱ ተብላችኋል። መብረቁ ሳይመጣባችሁ። ፍቺውን ትንቢተ ኤርምያስ ምዕራፍ 18 ቁጥር 4። ትንቢተ ኤርምያስ ምዕራፍ 18 ቁጥር 4። ራእየ ዮሐንስ ምዕራፍ 16 ቁጥር 18። ራእየ ዮሐንስ ምዕራፍ 16 ቁጥር 18 ላይ እዩ፣ አንብቡ። ሶስተኛው ደግሞ የምድሩን የወደዳችሁ የሰማዩን የረሳችሁ ምን ነው ቢቀርባችሁ? የምድሩን የወደዳችሁ የሰማዩን የረሳችሁ ምን ነው ቢቀርባችሁ? በአንድ መላስ ሰባቱን የበላችሁ በአንድ መላስ ሰባቱን የበላችሁ ትፉት ተብላችኋል። ከውስጥ አመጣችሁ ትፉት ተብላችኋል። ከውስጥ አመጣችሁ። ዛሬ ነው ቀናችሁ። ዛሬ ነው ቀናችሁ። ሀብት ንብረታችሁን ተሰቅሎ እያያችሁ መብላት ያቃታችሁ ኑና ሚስጥሩን ልንገራችሁ። ከደጃችሁ አለ መድኃኒታችሁ። እግዚአብሔር ሲፈቅድላችሁ ልድገምላችሁ። የምድሩን የወደዳችሁ የሰማዩን የጠላችሁ አይደለም። የምድሩን የወደዳችሁ የሰማዩን የረሳችሁ ምን ነው ቢቀርባችሁ? በአንድ መላስ ሰባቱን የበላችሁ ትፉት ተብላችኋል። ከውስጥ አመጣችሁ። ዛሬ ነው ቀናችሁ። መብላት ያቃታችሁ፣ አዎ ሀብት ንብረታችሁ ተሰቅሎ እያያችሁ መብላት ያቃታችሁ ኑና ሚስጥሩን ልንገራችሁ። ከደጃችሁ አለ መድኃኒታችሁ። እግዚአብሔር ሲፈቅድላችሁ መጽሐፈ ምሳሌ ምዕራፍ 5 ቁጥር 10 ትርጉሙን ተመልከቱ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 10 የዚህን ምሳሌ አንብባችሁ ተረዱ። እነኚህን 3 አንድ የጸሎትና 2 መልእክቶች። ስለዚህ እነኚህን 3ቱን ነገሮች ዛሬ ደጋግማችሁ በማዳመጥ ወደ ማስታወሻችሁ በመጻፍ ጥቅሱንም በማንበብ ከሞት እንድታመልጡ መልእክቱ ተላልፎላችኋል። ስማ ጆሮ ያለ ይስማ። ስማ ጆሮ ያለው ይስማ። ብትሰሙ ስሙ፣ ባትሰሙ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። ስማ ከሞት ወደ ሕይወት እንድትሸጋገሩ
ስላዳመጣችሁኝ ከልብ አመሰግናለሁ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም